አንተ የትም ብትሆን አብሬ እንዳለው ታውቃለህ። እና ትናንት ራስን መለወጥ ስትጀምር እኔም አብሬ ራሴን መለወጥ ጀምሬ ነበር። ታምቹ ምንድነው የምታወራው? እውነቴን ነው ጆሮ፣ ዛሬ እዚህ የተገኘሁት አንተ እዚህ ስላለ ነው። ቆይ እርግብስ? ትሰማኛለህ ጆሮ? የእርግብ ነገር ብቻዬን ተጨንቄ ወጥቶልኛል። አንተ ለኔ ከማንም በላይ ነህ። በዚህ ሰዓት እየጎዳኝ ያለው የእርግብ መሄድ ሳይሆን ያንተ እንደዚህ መሆኑ። ብታቅ ባታቅ ምን ያደርግልሃል? ምንም ቢሆን እኮ እኔም ሰው ነኝ። ሰው ነህ እንዴ? እኔ አላቅም ነበረ። ምን ማለት ነው? እኔ እኮ ሰው አትመስለኝም ነበር። እንዴት ነሽ አና? እንዴት ነህ? ደህና ነኝ። ዛሬ ከየት ተገኘ? አዲስ አበባ መጥቻለሁ። ምን? እንዴት? እንዴት ማለት? ማለቴ ለምን መጣ? ብዙ የምንነጋገራቸው ጉዳይ ያለ አይመስልሽም? ማለት ስላንቺ ሁሉንም ነገር ሰምቻለሁ። ቆይ እርግብን ይዛት ቢሆን ትገላት ነበር? እደፋት። አንተ መቼም ሰው አትሆን። ቅዱስ በጣም ጥሩ ልጅ ነው። ታዲያ ግን ያቺ ተንከሲስ የሆነ ነገር አድርግልኝ ካለችው ከማድረግ ወደ ኋላ አይልም። ማጽዮን? አዎ ቅዱስ እኮ እሷ የምትቆጣጠረው ሮቦት ሆኗል። አንተ ጅል። እኔና እና ቆይ ካንተ ውጪ ጅል አለ? እኔ ምን አውቃለሁ። ብቻ ግን እኔ ጅል እንዳልሆንኩኝ እርግጠኛ ነኝ። ኤላ ሀናን ምን ሊላት ይችላል? ምን ሊያደርጋት ይችላል? ምን ሊናገራት ይችላል? ምን ታስባለህ? ኤላ እንግዲህ ከች ብሏል። እንዲህ ወደ ድንገት ተነስተህ አዲስ አበባ ድረስ? አዲስ አበባ ሁሉንም ነገር እኮ በስልክ ነገርኳት እንዴ አለ። ኤላ በዚህ እኔ እኮ ማታ ደውለህ ስትነግረኝ አዳሩን እንደው አላህ ልቡን መልሶለት ተረጋግተህ በሀና ጉዳይ ወራት ጊዜ እንደማላስብ ነገራት አስቡ። ኤላን ከመጀመሪያ ጀምራችሁ የምታውቁ ሰዎች በደንብ ታውቁታላችሁ። የምላችሁን ነገር በደንብ ትረዱኛላችሁ ብዬ አስባለሁ። አሲር ናፍቆቱ በረታበት፣ ሀናን በትንሹም ቢሆን ሾፍ አደረገ። አሲር ግን በጣም ያሳዝናል አይደለ ጋይስ? አሳዛኝ የሆነ ፍጥረት እኮ ነው በእናታችሁ። ይህ ልጅ ኧረ ተው አጋቡት ከሀና ጋር። ኧረ ተው ተው ተው፣ ሆዱ ቦጭ ቦጭ ብሎ ሊሞት ነው ይሄ ልጅ። ሀና ደግሞ በዛባት። ምን ይሻላል? ለማንኛውም እንዴት ናችሁ? ውድ የኖላዊ ተከታታይ ድራማ ቤተሰቦች ማናችሁ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ ትናንት በነበረው ክፍል አሪፍ አይነት ክፍል ነበረ። የእርግብ ሴራ ታይቷል ወይም ተገኝቷል። ፖሊሶቹ እስካሁን ራሱ ተንቀራፈፉ ብቻ ሳይሆን ወደኋላ ቀሩ። ጭራሽ አያፍሩም እኮ። የት ነች ጓደኛሽ ምናምን ብሎ ይጠይቃሉ። ቼክ እንኳን አላደረጉም ሄደው። አይ ከባድ ነው። የድሮቹ ፖሊሶች ናቸው መስለኝ እንጂ አሁኑ ጊዜ ፖሊስ አይመስለኝም ጋይስ። እንግዲህ እኔ እንጃ አላውቅም ያለውን ነገር ብቻ እነሱ ግራ አጋብቶኛል። ከዛ ውጭ ያለው ነገር ግን ትላንት በነበረው ክፍል አሪፍ አይነት ክፍል አይተናል። በተለይ ሀና ጋርና አሴር ጋር ነበር አይደለ ትኩረት የነበረው ትናንትና እና አሪፍ ነገር አይተናል። ብቻ ሀና ጋር ምንም አይልም። ሰላምዬ ያው መጨለሏን ቀጥላለች። በቃ ለሀና መቆርቆሯን ቀጥላለች። የሰላም ባህሪ የሚመቸው ሰው አለ ጋይስ? ይመቻቸዋል። የሰላም ባህሪ ከባድ የሆነ ባህሪ ነው ያላት እኮ ሰላም። ምሬን ነው የምላችሁ። በቃ የሆነ ነገር ከሰማች በቃ ታውቋለች፣ ምን እየተሰራ እንደሆነ ታውቋለች። በነገራችን ላይ ያው ከዚህ ቀደም ያሳለፈችው ህይወቷ ይመስለኛል። ያው መጀመሪያ አካባቢ ላይ ድራማውን ካያችሁ የማይሆን ህይወት ውስጥ ነበረች እና እሱ ህይወቷ መሰለኝ ይህን ሁሉ ነገር እንድታውቅ ይረዳት ይመስለኛል። ብቻ የሆነ ነገር ስትሏት ትረዳለች። ሄዳ በቃ ታስጠነቅቃለች። ከባድ ሰው። እኔ በጣም ያልተመቸችኝ ነገር ግን የምታፋጥነው ነገሮችን አፍጥኑት፣ ዙሩን አክሩት በቃ የምትለው ነገር አትመቸኝም። በተለይ ሀናና ክራር መሲንቆ ነው ክራር የዝራ የምትሉት ሰውዬ እሱ ጋር አፍጥነው የምትይው ነገር ብቻ ነው ማይመችኝ። ሌላው ነገሮች በቃ ቁጡ አራድም ብላ ናፈቀችኝ ጋይስ። እንዳይሰማ ተምቹ አትሉኝ። የምሬን ነው። እሷ ስትኖር ድምቅ ይላል ስትደናበሩ ምናምን እንትን ስትል ምናምን ይሄ ከሙዚቃ ጋር በቃ አዋህዳ ነው ብዙ ነገር የምታሳየን እና እሱ ነገሩ ትንሽ ጎደለ። ፋዘርዬ በጣም ናፍቆኛል። አቶ ኖላዊ የምሬን ነው። እንዴ ምን ሆናችሁ ነው? ምን አስባችሁ ነው? ማንን ለማንቋቋት ነው? ገና እኮ ባለፈው እኮ ከዚህ በፊት ከዚህኛው ክፍል በፊት ሲቋረጥ እኮ ጋይስ ምግብ ሊበሉ ነበረ ከአዲሱ ባለቤታቸው ጋር አቡጀን አለ ነገሩ። በቃ ተስማምተን ሁላችንም እኔ እሰራለሁ በቃ አንቺ ስሪው ተባብለው ነው በነጋተኛው ሲጎራረሱ ነበር ማየት የነበረብን። በዛው ጭልጥ አረጋችኋቸው። ምን ነው እንዴ? ተው እንጂ አምጡት። ቤት ለቤት ቡና እየተፈላ እንዴው እንጂ እንዴ። አሁን ኔክስት ላይ እሱን ነገር ነው የምጠብቀው።
ከዛ ውጭ ያው ቅድም እንዳልኳችሁ ፖሊሶቹ የተሻለ ነገር አሳይተውናል። ምንም አይልም። እርግብም ያው ጨልላለች። ከዚህ በኋላ እንግዲህ ያው እውነቱ ወደ መናገሩ ይሄዳሉ ብዬ ነው የማስበው። ሁሉም ለፖሊሶቹ ያለውን ነገር ለመናገር ያስባል ብዬ ነው የሚሄደው እንጂ ከዚህ በኋላ ይደባበቃሉ ብዬ አላስብም። በዛ በኩል ደግሞ በጠላቶቹ በኩል ያለው ነገር ቢታይ ምናምን አሪፍ ነበረ። ናሲር ጋር የነበረው ነገር ጥሩ ነበረ፣ ግን ጎዳና ላይ ያሉ ልጆች አሉ፣ እነሱም አብረው ቢታዩ አሪፍ ነበረ። ጓደኞቿ የናሲር ጓደኞች ምናምን አብረው ቢኖሩ ምናምን አሪፍ ነበረ፣ ያምር ነበረ። ከዛ ውጭ ደግሞ ሰፈር መሄዳቸው ብር መጠየቃቸው ምናምን ጥሩ ነው፣ ግን እስኪ እንግዲህ ያለውን ነገር በቀጣይ ክፍል እናያለን። ሀና ይሄንን ነገር ከሰማች ትንሽ ልቧ ወረድ ሊል ይችላል። ሲጀመር ሀና ረስታችኋለች፣ ሁሉን ነገር ረስተዋለች። ናሲር ምናምን ተምቹ የሚባል ፍጥረት የለም፣ እንደሌለ ነው እየኖረች ያለችው እና ብቻ ከባድ ነው እውነት ለመናገር። ሀና ግን ከባድ ሰው ነሽ፣ እውነት ከባድ ነሽ። አሁን እኔ ኤላ ምን ሊፈጥር ይችላል፣ ምን ሊያደርግ ይችላል የሚለውን ነገር ኮሜንት ላይ ያስቀምጡልኝ። በቀጣይ ክፍል ምን ሊያደርግ ይችላል? ኤላ ሀናን ምን ሊላት ይችላል? ከዚህ በኋላ በህይወትሽ አልመጣም ምን ሊያደርግ ይችላል? ምን ታስባላችሁ? ምን አይነት ነገር ሊፈጥር ይችላል ብላችሁ ታስባላችሁ? እንግዲህ ከረጅም ጊዜ በኋላ የመጣው በጣም ተበሳይቶ ነው ያለው። ምን ሊፈጥር ይችላል? እኔ ገንዘብ ስለሌለኝ ነው ወይ? እኔ ድሃ ስለሆንኩ የክፍለ ሀገር ልጅ ስለሆንኩ ነው ወይ? ያንን ሁሉ ዘመን እንደምወድሽ እያወቅሽ አንቺ ሌላ ሰው ፍቅር የተቀበልሽው ምናምን ብሎ እንደዚህ አይነት ነገሮች ሊያነሳ ይችላል ወይስ ምን አይነት ነገር ሊያነሳ ይችላል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ትንሽ ስራ ስለሚበዛብኝ ነው ዛሬ አጠር ያደረጉት። ስለማንኛውም በቀጣዩ ክፍል በሰፊው እንገናኛለን። በጣም ነው መወዳችሁ። ክፉ አይንካችሁ፣ ክፉ እንደምዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ኤላ ወደ አዲስ አበባ ይመጣል ብያችሁ ነበረ። እንደውም አረዘሙት። እኔ ቆየው ከ3 ክፍል በፊት ነው ኤላን ከማየታችን ከ3 ክፍል በፊት ነበረ ሪከመንድ ያደረግኳችሁ። ኤላ ወደ አዲስ አበባ ይመለሳል ብያችሁ ነበረ። ያው ወደ ደሴ ሄደው የደሴ ምናምን ያለችዋን ነገር ወይም ደግሞ ዛሬ ያየናትን ነገር ያሳዩናል የሚል ግምት እኔ እንደ እውነቱ አልነበረኝም። ነገር ግን በቃ ከአዲስ አበባ ሲገባ እንደነበር ወይም ደግሞ ከዚህ ቀደም ሲመጣ እንደታየው አይነት ነገር ያሳዩናል ብዬ ነበር የጠበቁት። ወደዛ ሄድ ብላችሁ ደግሞ እንደዚህ አይነት ነገር የሆነ ባህላዊ አይነት ነገር የደሴን ባህል አንድ ሃይማኖትና አንድ ሃይማኖት አንድ ላይ በፍቅር ተጠባብቀው አብረው ሲሄዱ አብረው ሲጓዙ ጓደኛ መሆን እንደሚችሉ ምናምን አሳይታችሁናል። ቴንኪዩ። በዚሁ አጋጣሚ ያው የደሴ ሕዝብ ፍቅር ነው የሚባለው እውነት ነው። እንግዲህ ሄደን ባናዩ በብዙ መልኩ አይተናል፣ ሰምተናል። ደግሞ ወደፊት ሄደን አብረን እዛው የምንጫወት ይሆናል። ለማንኛውም እንዴት ናችሁ? ውድ ኖላዊ ተከታታይ ድራማ ቤተሰቦች አማን ናቸው? የዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሸባ ተሳደቡ ጀባ ምላችሁ ይሆናል። አማርኛ እኮ ያመልጠኛል። ምንም ማድረግ አንችልም። ኖላዊ በትናንትናው ክፍል ምንም አይል ግን በቃ ተንዛዛ በዛ። ኤላ ከደሴ ለመምጣት አንድ ክፍል ጨረሰ። የእርግብ ጉዳይም አንድ ክፍል ጨረሰ። እውነት ነው መጨረስ አለበት፣ በደንብ ነው መጨረስ ያለበት። ምክንያቱም ድራማው ካለቀ ምን እናያለን? ድራማው ካለቀ አዲስ ከተጀመረ ቪው አይኖረውም፣ ሰውም ያን ያህል ትኩረት ላይ ሰጡ ይችላል ምናምን። ስለዚህ ዝም ብለን በዚህ ጊዜ እናሳልፋለን፣ ሌላ ነገር እንፈጥራለን፣ ሌላ ይጨመራል፣ አዲስ ሰው ይመጣል፣ በቃ ይቀጥላል። ልክ እንደ ጽናትን እንዳያችሁ እንግዲህ ያው ረጅሙ እሱ ነው፣ 200 ልንገባ ነው። እንደዛ እያልን መቀጠሉ ነው የሚሻለው እንጂ ከአዲስ መጀመር ጥሩ አይደለም። ለምሳሌ ከሀረግ ተማሩ። ሀረግ አዲስ ተጀመረ፣ አልሆነም። የምንድን ነው ሀረግ አዲስ የተጀመረው? ሀረግ አለቀ፣ ማለቅ የሌለበት ቦታ አለቀ፣ አስደብረውን ጨረሱት። ከዛ በኋላ አዲስ ድራማ ጀመሩ፣ አልሆነም፣ ቪው ተመታ። ስለዚህ ምዕራፍ 2 ብሎ እሱኑ ቀጠሉ። በቃ እንደዛ ነው የሚሻለው። ስለዚህ እናንተም የሆነ ጋፕ ስጡትና የሆነ በጣም አጓጊ የሆነ ቦታ ላይ ጋፕ ስጡትና ወይ ምዕራፍ 2 ብላችሁ ትንሽ ራቅ ብላችሁ ተመለሱ ምናምን፣ ወይም ደግሞ ሌላ ሰው እየጨመራችሁ ሌላ ስትሪ እየጨመራችሁ ምናምን ቀጥሉ ምናምን። አይደለ ጋይስ? ሀና የአሴር ብቻ ነች የምትሉ ሰዎች ደግሞ ምናችሁን ነው የሚያማችሁ? ምናችሁን ነው የነካችሁ? ምን ሆናችሁ ነው እንዴ? እሺ አሴርን የምታፈቅረው መጀመሪያ አሴርን የምታፈቅረው ልጅስ የማን ነች? ምን ይዤ ነው? አስቡ እንጂ ጋይስ፣ እናንተ በዛ ቦታ ብትሆኑስ አይደብራችሁም ወይ? አዎ እርግጥ ነው አሴርና ሀና ብዙ ነገር አሳይተውናል፣ የምናውቀው እነሱን ነው። መጀመሪያ ግን ያቺ ጎዳና የነበረችዋን የአሴር ጓደኛ ወይም ደግሞ አሴር የምታፈቅረዋ ልጅ መጀመሪያ ከሀና እኩል ቢመጡ ኑሮ ምንም አትጠራጠሩ፣ አሴር የሷ ነው።
ሁላችንም እንትን እንላለን። ነገር ግን ከመሀል ስለሆነ የመጡት ያው ድራማው እየተጨመረ ሲሄድ እድሜው እያደገ ሲሄድ የሆነ ነገር እየተተካ ይሄዳል አይደለ? እሱ ነገር ላይ ስለመጣች ሁላችንም በቃ እናቃት ማለት እንችላለን። ግን በጣም የምታሳዝን አይነት ልጅ ነች። እንደገና ደግሞ ትክክለኛ ፍቅረኛ ነች ብዬ አስባለሁ። ለምን ታውቃላችሁ? አሴር አሁን ያለበት ማንነት ላይ ሆኖ አይደለም፣ ወይም ደግሞ የተሻለ ማንነት ላይ ሆኖ አይደለም ያፈቀረችው። ያኔ ሌባ በነበረበት ያኔ ምን በነበረበት ታይም ላይ አፈቅርሃለሁ ብላ ያለችው። ሀና ደግሞ ሁሉን ነገር እያደረገላት በቃ እንደሚወዳት እኮ በብዙ ነገር አስታውቋል፣ በብዙ ነገር አሳይቷል። አሴር አይደለ ከፋዘርዬ ጋር ያለውን ነገር በቃ እያንዳንዱን ነገር ብዙ ነገር አሳይቷል። ነገር ግን እሷ ሁሉ ነገር መስመር በያዘላት ጊዜ ወዴት ነው ሄደችው? ሌላ ሰው ነው በቃ እንትን ያደረገችው። ገብቷችኋል? ሌላ ሰው ነው እንትን ያለችው፣ ወደ ሌላ ሰው ነው ልቧ ሄደው። ለምን የሷ ልብ ወደ አሴር አላዘነበለም? ለምን እንደዛ እየተንከባከባት በሁሉ ቦታ እየተገኘላት ሲደውልላት ለማቀፍ እንኳን እየፈራት ምናምን እንደዛ ያከበራት ምናምን ለምን እሷ አላሰበችውም? ለምን የሆነ ነገር አልተሰማትም? ገብቷችኋል አይደላችሁ? የፈለኩት ነገር እና እኔ አንድ ነገር አምናለሁ። ምንም ሳይኖራችሁ ባዶቻችሁን ሆናችሁ በጣም የምትወዳችሁ በጣም የምትንከባከባችሁ ሴት ካለች እሷ ትክክለኛ የኔ ነች። የምሬ ነው የምላችሁ። በቃ እኔን ነው የፈለገችው፣ እኔን ብቻ ከኔ ጋ ያለውን ነገር ሳይሆን እኔን ብቻ ነው። እኔን ነው የምትፈልጉ። ገብቷችኋል አላችሁ? የፈለጉት ነገር ሲኖረኝማ ወዳጄ እኮ ብዙ ነው ጋይስ። ሲኖራችሁ ወዳጃችሁ ብዙ ነው። ሲኖራችሁ የሚወዳችሁ የሚያፈቅራችሁ ብዙ ነው። መጥቶ ያፈቅራችኋል። ምክንያቱም ገንዘብ ስላላችሁ፣ ፋይናንሻል ፍሪደም ስላላችሁ፣ መኪና፣ ቤት ምናምን ሁሉ ነገር ስላለ ሁሉ ሰው ይወዳችኋል። የሚወዳችሁ የለም ግን ከሌለ ማንም አይወድም አይደለ? በዛን ታይም ግን ከአንተ ጋር የምትሆነው በቃ እሷ ትክክለኛ አንተ ነች። እና እኔ ያቺን ነገር ነው የማስበው እና እሱን ነገር እንዴት እንደምታደርጉት እንግዲህ እኔ እንጃ። እስኪ አብረን የምናየው ይሆናል። ከዚህ ውጭ በትናንትናው ክፍል የተለየ ነገር አልነበረም። በቃ ወደዚህ ወደዛ ፖሊስ ጣቢያ ምናምን ዝም ብሎ የክፍል ማስረዘሚያ አይነት ነገሮች ናቸው እንጂ የተለየ ነገር አለ ብዬ አላስብም። የተለየ ነገር ካለ እናንተ ኮሜንት ላይ አስቀምጡልኝ። አቶ መስፍኔ ጓገጭ አለ እስር ቤት መሆኑ ጀመሩ። ባልና ሚስት ጸብ ጀመሩ። የባልና ሚስት እኮ ደስ የሚለው እንደዚህ ነው። በቃ የትም ነው አይደለ የምትበሰጫጩት። ብቻ ጥሩ ነው እንግዲህ ያው ትረዳችኋለች ብዬ አስባለሁ ወይዘሪት እርግብ ከዚህ በኋላ እና በቀጣይ ክፍል ጥሩ ነገር እናያለን ብዬ አስባለሁ። ነገር ግን መረጃው እንደዚህ በቀላሉ የሚገኝ አይመስለኝም። እኔ ማለት ልጅቷን ይዟታል ብዬ አስባለሁ። ዝም ብሎ ቁጭ ይላሉ እንደ የባዩሽ እንትኖች ገዳዮች ዝም ብሎ ቁጭ ይላሉ። ልጁ ሳላየም ይህንን ነገር አላሰበውም። እንዴት ነው? ስለዚህ እኔ በቀላሉ መረጃውን ራሱ ያገኛሉ ብዬ አላስብም። እንደዚ አይነት ነገር ይፈጠራል ብዬ ነው የማስበው እና እስኪ ያለውን ነገር እንግዲህ አብረን የምናየው ይሆናል። ከዚህ ውጭ የተለየ ነገር አለ ብዬ አላስብም። ካለ እናንተ ጨምሩልኝ። ለማንኛውም በቀጣይ ክፍል እንገናኛለን። ትንሽ ስራ ስለበዛብኝ አጠር አድርጌዋለሁ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ። ሀና ኧረ እባክሽን ግራ አታጋቢ። ኧረ ግራ አታጋቢን እባክሽን፣ ግራ አታጋቢን። እንዴ እዝራ ጋኔ ስትል አሴር ጋር ትመጣለች። እዝራ ጋኔ ስትል እዚህ ትመጣለች፣ እዛ እዚህ። ምንድን ነው የምትወላዊው? እኔ እንደ እውነቱ የአንቺ ፍላጎት ራሱ ግራ አጋብቶኛል። ምን እንደምትፈልጊ ማወቅ አልቻልኩም። ወገን የገባው ሰው ካለ እንደው ምን እንደፈለገች እና ኮሜንት ላይ ጻፉልኝ። እንዴ ኧረ ጉዴ ፈላ። እንዴት ናችሁ? ውድ ኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ? የዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን አብረን እንጫወታለን። ኖላዊ በትናንትናው ክፍል አሪፍ አይነት ነገር አይተናል። ነገር ግን ፖሊስ ጣቢያ ላይ እየተፈጠረ ያለው ነገር ትንሽ ወጣ ያለ ነገር ሆነብን ጋይስ። ምንድን ነው እሱ? ወጣ ያለ ይሄ ፍሪደም በዛበት አይደለ? ተጠርጣሪን እንደፈለጉ ማግኘት፣ ተጠርጣሪዋ ደግሞ እንደፈለገች ምናምን እንደዚህ ቢቻል ጥሩ ነበረ። ይቻላል እንደዚህ ጋር ሲሆን ስለማላቅ ነው። ምናልባት እንጃ ከባድ ነው እንደ እውነቱ። እኔ አላጋጠመኝም እንደዚህ ምናምን። አንዴ ከገባችሁ ያው እዛ ጠያቂ ምግብ ሊያመጣላችሁ ይችላል። ከዛ ውጭ ከማንም ጋር ያገናኛችሁ ጋይስ። እኔ እንደዛ ነው የማውቀው። እንግዲህ ቢሆንም እንኳን የሆኑ ስቴፖች ይኖረዋል። የሆነ ነገር ጽፋችሁ ጠይቃችሁ ምናምን በዛ መንገድ ነው ሊሆን የሚችለው እንጂ እኔ አልጃ አላቅም። ምናልባት እኔ የገባሁበትን ኬዝ ሊለኝ ይችላል። ያው እኔ መኪና ተጋይቶ ነበር የገባሁት እና በዛ ኬዝ ስለነበረ ያው እንትን ያለ ነገር አልነበረም፣ የተለየ ነገር አልነበረም። እዛ ቆየሁ። ፍርድ ቤት ቀጠሮ ሰጠኝ። ፍርድ ቤት እንትን አልኩኝ። በወጣሁኝ በ3ኛ ቀን ምናምን ወጣሁ።
የኔ አጭር ፕሮሰስ ነው እና እንደዚ አይነት ነገር ውስጥም የሚያስገባ ነገር አልነበረም። እንደገና ደግሞ አንዴ ወደ ፖሊስ ጣቢያ ከገባው በኋላ ወይም ደግሞ ከታሰርኩ በኋላ ወደ ምርመራ ክፍል አልተጠራሁም። ምናልባት ሜቢ ለዛም ሊሆን ይችላል እንደዚህ ያልኳችሁ አላውቅም። ስለዚህ እስኪ ጋይስ እንደው ልምዱ ያላችሁ ሰዎች ወይም ደግሞ እውቀቱ ያላችሁ ሰዎች ይህን ነገር ብታስረዱኝ አሪፍ ነው። ማለት ማወቅ መልካም ነው ብዬ አስባለሁ እና ስህተት ከሆነ ደግሞ ድራማ ላይ እንደዚህ አይነት ስህተቶች ባይኖሩ አሪፍ ነው ለማለት ያክል ነው። ከዛ ውጭ ልጅቷ እርግብን እንትን ለማድረግ ለማጥቃት ምናምን እየተነሳች ያለችበት መንገድ ደስ ይላል። በቃ አለ ይሄ ምን ብዬ ልንገራችሁ፣ ለእናት በቃ ይሄ መቆርቆር ነው የሚባለው፣ እንደዛ አይነት ነገር አይተናል። እንደገና ደግሞ ሜሉም ለነሱ ምን ያህል እንደምትጨነቅ ማየት ችለናል። በእውነቱ እዛ ጋር እነሱን ለማስፈታት ምናምን እያደረገች ያለችው ነገር በጣም ደስ ይላል። በጣም ከምላችሁ በላይ ሁሉም ቢፈቱ በድራማ መጨረሻ ላይ እኔ በጣም ውስጥ ነው። ምክንያቱም ሁሉም ያለ እንትናቸውን የታሰሩትና ያለ ስህተታቸውን የታሰሩትና ምናልባትም እንኳን ቅጣት የሚገባቸውም ቅጣታቸውን የሚጨርሱበት ጊዜ ቀርቦ ብቻ በስተ መጨረሻ ሁሉም ቢሰበስቡ እኔ በጣም ደስ ይለኛል፣ እንደ ራሴ ማለት ነው። እርግብ እንግዲህ ሰግጣ መታለች። ሰግጥ ፈምስ ብዙዎችን እያነጋገረ ይህን ጉዳይ ወደ እሷ አልሄድም። በእርግጥ ግን እዚህ ድራማ ላይ ልቆይና በቃ እንትን ብላለች፣ ቁርጣለች። በቃ እኔም ነፃ ልውጣ፣ አንቺም ነፃ ውጭ። አቋሚ ነው። ይመቻት ግን እርግብ፣ የምሬ ነው ይመቻት። በቃ ግን ይቻላል ጋይስ፣ እንደዚህ ቢያንስ እንኳን እንትን ብትል አሪፍ ነበረ። ቅድሚያ በቃ ያለውን መረጃ ሰጥታ ያለው እውነታ ይሄ እንደሆነ ብላ እውነታዎቹን ተናግራ ምናምን ከቻልሽ ይቅርታ አድርጋችሁልኝ እኔ ላይ ክስ ባትመሰርቱ ይባላል እኮ። እቺ እኮ መጀመሪያ ድርድር ውስጥ ነው ቀጥታ የገባችው እና የሆነ የጎደለ ነገር እንዳለ ይሰማኛል። እኔ አሁንም ማለት ሙሉ በሙሉ ነፃ የሆነ ነገር አይሰማኝም። ከጀርባው ሌላ ነገር አስባ ሊሆን ይችላል፣ የሆነ ነገር አስባ ሊሆን ይችላል። ምናልባትም ከወጣች በኋላ ሌላ ተንኮል አስባም ሊሆን ይችላል። እንደነዚህ አይነት ነገሮችን አስባ ሊሆን ይችላል የሚል ሀሳብ ውስጥ ገባው። ነገር ግን ሁኔታዋ ምናምን አይመስልም። ያው ድሮም አይመስልም ነበር፣ እዛ ጋር ስታስመስል አይመስልም ነበር አይደለ? ብቻ ከባድ ነው እና እንደዛ ቢሆን ኑሮ የተሻለ ይሆናል ብዬ አስባለሁ። ያው እያነጋገረች ቀጥላለች። እርግብ ምንም ማድረግ አይቻልም። ቅዱሴ በቃ እንጃ ለየለት፣ የምሬ ነው ለየለት። ይህ አሰደባችሁ፣ የምሬ ነው አለ። ግን እሺ እንደዚህ አይነት ወንድ አለ። እንደዚህ አይነት ወንድ ካለ ሴቶች እንደው በቃ እንትን ብሎ ተፋለጡ፣ አግብቶ ነው ብላችሁ ይሄ ወዴትም አይደለም። በቃ አንዴ ካገባችሁ አንዴ ከወደዳችሁ ወደ እየትም ንቅንቅ የለም። ምንድን የሚባለው ይሄ ምሰሶ ነው፣ የቤት ምሰሶ ንቅንቅ ወዴትም አይደለም። ለዘመናት የቤት ምሰሶ እንደዛ የሆናችሁ እንደዚህ አይነት ወንድ እንዴ ጭራሽ በስመ አብ ከባድ ነው ጋይስ። በዚህ አንድ ምንጩን ስስመው ፈነጠዘ፣ ሁለተኛ ስደግምለት በቃ ሀናን ላስወግድ አለ። ከንፈሩ ጋር ብደርስ ደግሞ ምን ሊፈጠር እንደሚችል አስቡ። በጣም ከባድ ነው የሚሆነው። ብቻ ያሳዝናል። እስኪ እንግዲህ የኤላን ስልክ አግኝታለች። ምን ልታደርግ ነው? የኤላን ስልክ ምን ልትፈጥር ነው? ከኤላ ጋር ምንስ ልታደርግ ምን አስባ ነው? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ያው የተለየ ነገር ይኖራል ብዬ አላስብም። ኤላን አብታ በሆነ መንገድ ወይም ደግሞ የሆነ ያልሆነ ነገር ነግራ ኤላ ወደዚህ እንዲመጣ አድርጋ ከዛ በኋላ ከክራር መቺው ጋር ማጣላት ነው ማለት ነው የሚሆነው። እንደዚ አይነት ነገር ነው መፍጠር ያሰበችው። እዝራም እንደሆነ ተጨንቋል። አሳዘነኝ። አሁን እዝራ በትላንትናው ክፍል የምሬ ነው በቃ የሆነ የሚያሳዝን አይነት ነገር አይተንበታል። ለምዶ ታውቃላችሁ? የእውነት ነው ያፈቀራት። በቃ ትክክለኛ አይነት ወንድ ነው እሱ ማለት የሆነ መጀመሪያ ላይ የነበረውን አይነት ባህሪ ያለው አይነት ወንድ አይደለም። የሆነ ጊዜ ላይ ገና በመጀመሪያው አካባቢ ካልሳምፖች ምናምን አይነት ነገር አንስቶ ነበር አይደለም። በቃ ማለት ጊዜያዊ ነው አይነት ወንድ ነበር ይመስለው። ግን አሁን ያለበት ሁኔታ ወይም ደግሞ ያለውን ነገር ስታዩ በቃ ትክክለኛ ወንድ ነው እሱ። ትክክለኛ ፍቅር ፈላጊ እና ጥሩ ማንነት ያለው ወንድ ነው እና እሱም እንዳይጎዳ ሰጋሁ። የምሬን ነው። እኔ ራሴ ሰጋሁለት፣ በቃ አዘንኩለት ለሱ። አሁን በቃ ማማረጥ ላይ ነው ያለችው። አይ ቲንክ አና እኔ እንደዛ ነው የተሰማኝ ያለው። ኤላንም በጣም ያስብልኛል ብላለች። አሴርን ደግሞ ከሁሉ በላይ ብላለች። ከነዚህ ውስጥ የማንኝ የሚለው ነገሯ ግራ ገብቷታል ይመስለኛል። ለእሷ ራሷ አሴርን ስታስብ
እዝራን ታስከፋዋለች። እዝራን ስታስብ ደግሞ አሲርን ትረሳዋለች። እንደዚህ ነው እየሆነ ያለው ነገሩና ትንሽ ከበድ ይላል። ብቻ እስኪ ያለውን ነገር እናያለን። ጭራሽ ረስተዋለች ሰሞኑንም አሲር የለም። አሁን በቀጣይ ክፍል ነው አሲርን የምትፈልገው። የሆነ ነገር ሆነ ምናምን ብላ እሪ ግርዩ ትላለች። አንድ ክፍል ላይ አዋራ ታስነሳለች። ከዛ በኋላ ትረሳዋለች። እንደዛ ነው በቃ የምትቀጥለው። አሁን የገባኝ ያለው ፋዘርዬ ያፈሰውን አፍሶ ሳያሳዩ እንዴ ኧረ ተው። እዛ እኮ ወጥ ምናምን ኩክ እየተደረገ ነበረ፣ ሲጎራረሱ ሲበሉ ምናምን ጠብቀን ነበረ። እንደው ጠብቀን ቁርጥ አረጋችሁት። እንደው ቀጣይ ክፍል ላይ እሱን ፓርት ካላመጣችሁ ከኔ ጋር መጋደላችሁ የምሬን ነው። እንዴ ረሼ ነው። ተው ኖላዊዎች ተው እንጂ ምንድነው እየተካሄደ ያለው? ምንድነው እሱ እየተፈጠረ ያለው? ይነገረን አልገባንም። ከዚህ ውጭ በትናንትናው ክፍል የተለየ ነገር አለ ብዬ አላስብም። የሜላትን ድርጅት ማውደም የሚፈልገው ወይም ደግሞ ባዩሽ ቀንደኛው ወዳጅ እንዲሁም ደግሞ ቀንደኛው ጠላት ጠፍቷል። ገዳዩም ጠፍቷል። ሁሉም ተያይዞ ጠፍቷል። ብቻ ይሁን እስኪ እናየዋለን። ያለውን እንዳይረሱ እያመጣችሁ በመሀል ወደኛ መለስ እያደረጋችሁ። ለማንኛውም መልካም ጊዜ ይሆንላችሁ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ዘርፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ሁሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ ፒስ። አቶ ኖላዊ በመጨረሻም ተሳካላቸው። ወይዘሮ ፋኖሴን አፈስፈስ አድርገዋል። አሁን ድራማው የተመቸ ለመናገር ምክንያቱም አቶ ኖላዊ ብቻቸውን ቀርተዋል። ሲጀመር እኮ ከዚህ በፊትም ተናግሬያለሁ። አሲር ራሱ ተናግሯል ብያቸዋለሁ። ያስፈልጋችኋል እና ከዚህ በኋላ እየወላወለች ነው ብሎ ተናግሯል። እና አሲር የተናገሩት ትንቢት ያው እንግዲህ የሆነ ነው ጊዜ የሚጠብቁ። እንዴት አያችሁት? የፋኖስና የአቶ ኖላዊ ጉዳይ እኔ ካልሰራው እኔ ልስራ። የሰሞኑ ካፕሎች እንትን ነገር አመጡብን አለ። እንዴት ናችሁ? ኖላዊ ተከታታይ ድራማ ቤተሰቦች ማናቸው? ኖላዊ ደግሞ ነገር በቀጣይ ምን ሊፈጠር ይችላል? ጉዳዮችን ጀባ አመላችሁ ይሆናል። በዚህኛው ሳምንት ትንሽ ግራ የመጋባት ነገር ታይቶበታል ተመልካቹ ላይ። የቀን መቀየር ምናምን ነገር አላለ የፕሮግራም መቀየር ምናምን ነገር ነበረ። ብዙ ሰው አላያችሁትም። እሑድ ዕለት ተለቆ ነበረ ድራማ። እሑድ ዕለት ተለቆ አያውቅም ነበረ በጭራሽ። ቅዳሜና እሑድ ተለቆ አያውቅም ነበረ። እንግዲህ በዚህኛው ሳምንት እሑድ ዕለት ተለቆ ነበረ እና እሱኛውን ክፍል አላያችሁትም። ትናንት ድጋሚ ሌላኛው ክፍል ተለቋል። ይህም የሆነበት ምክንያት ያው ሌላ ተከታታይ ድራማ ስላለ እሱ ሲለቀቅ አንድ ቀን ዘሎ ኖላዊ ይለቀቃል። ሰው በዛ ምክንያት ነው የተቀያየረው። ስለዚህ የገባችሁ ቼክ ማድረግ ነው ማለት ነው። አለበለዚያ ቴሌግራም ላይ ገብታችሁ ቼክ ማድረግ ትችላላችሁ። ኖላዊ ተከታታይ ድራማ የሚል የኔ ቴሌግራም ቻናል አለ። እዛ ላይ ቼክ ማድረግ ትችላላችሁ። ወደ ድራማችን እንመለስና በትናንትናው ክፍል ሻል ያለ ነገር አይተናል። በተለይ በፋኖስና በአቶ ኖላዊ መካከል ያለው ነገር በቃ ተመችቶኛል። እሱ ብቻ ሳይሆን ደግሞ እነ አሴር ማየታቸው እኔ ብዬ ነበር እንዲህ ነው። እኔ እኮ ተናግሬ ነበር። በቃ ፋዘር እየጠበሱ ምናምን እያሉ ሲያወሩ የነበረው ጨዋታ በጣም ደስ ስላለች አሁን እኔ እና አሲር ፋዘርን አግኝተው ሙድ ሲይዙበት ነው። መቼ ነው እሱን አግኝተው ሙድ የሚይዙበት? እሷ ቅን ትናፍቀኛለች። ምክንያቱም በመሀላቸው ያለችው ጨዋታ በጣም ታዝናናለች፣ ፈታ ታደርጋለች። ፈታ ማድረግ ብቻ ሳይሆን ቁም ነገርም አዘል የሆነ ነገር ስላለው ነው። እጅግ በጣም ደስ ያለኝ ነገር ደግሞ አሲር መለስ ብሎ አውቃ ይሆን ወይ አቶ ኖላዊን ለመጉዳት ይሆን ወይ ጥቅም ፈልጋ ይሆን ወይ ሴትዮ የቀረበችው የት አገኛት? እኛ እስከምናውቀው ማንም ሰው የላቸውም ከየት መጣች ብሎ ሲያስብም ነበረ፣ ሲጨነቅም ነበረ። ደግሞ በሌላ በኩል በተገላቢጦሹ ሲዝናኑበትም ነበረ። ብቻ አሪፍ ነገር ነበረ በትናንትናው ክፍል። እኔ ግራ የገባኝ ኖላዊ ተከታታይ ድራማ ላይ የሀና ጉዳይ ነው። ከዚህ በፊት በነበረው ክፍል ላይ የትናንትናው ላይ ሳይሆን ከዚህ ቀደም የነበረው ክፍል ላይ ወይም ደግሞ ዓርብ ዕለት የተለቀቀው ክፍል ላይ ሀና በቃ ግራ ተጋብታ ነበረ ጋይስ። እና አሲር ምን ዋጣችሁ ብላ ተጨንቃ ምናምን። ትላንትስ አትሉኝም? ረስታችኋለች። እስከነ መፈጠራቸው ረስታችኋለች። የምሬን ነው የምላችሁ። እስከነ መፈጠራቸው ነው የረሰቻቸው። ትዝም አላለቻትም። እንደው እነ ሰላምዬና ድንብላል ሲያነሱ ነው እንደው ፋዘርዬ ምናምን ሲያነሳ ነው እና አሲር ምናምን ያለችው እንጂ ረስታችኋለች። ስልክም አላነሳ ሲሉ ምናምን በቃ ዝም ይላል። ኖርማል አድርገዋለች ሀና እና
ይመቻት ብቻ ይመቻት የሚለው እንለፍ። ያው አንድ ክፍል ዘልያለሁ እኔም ሁለት የተለቀቀውን ሪቪው አላደረጉላችሁም። ያው አልተመቸኝም። እሑድ ከባድ ነው። በእሑድ ከባድ አይሰራም አይደለ? እንደዚህ ስላችሁ አልዘራም ማለት አይደለም፣ ግን ያው ሰኞ ላይ የሚሄድበት የሆነ ፕሮግራም ነበረ። ስለዚህ እሑድ ለዛኛው መዘጋጀት ነበረብኝ። ስራ ላይ ማብዛት አልነበረብኝም። እሑድ ሪከርድ አድርጌ ሰኞ ነው ኤዲት የማደርገው ምናምን፣ ወይም ደግሞ እሑድ ሌሊት ላይ ነው ኤዲት የማደርገው። ያንን ካደረግኩ ደግሞ ጠዋት ላይ ሰኞ ላይ ማለት ነው ያው እንቅልፍ አለ፣ ድካም አለ ምናምን፣ ብቻ ለዛ ነገር ነው የዘለልኩት። ያለው ነገር አሪፍ ነው። ትምህርት ቤት የነበረው ነገር እኔ አላየሁም። እንግዲህ ባለፈው ክፍል አይ ቲንክ ትምህርት ቤት ላይ ምናምን ነበረ። ኢንፎርሜሽኑ ያው ይደርሰኛል አይደለ? እዝራ ምናምን ነበሩ አይደለ? ባለፈው ክፍል። የትላንትናው ክፍል ላይ ግን አልነበሩም። እዝራም አልተደዋወሉም። ከእዝራ ጋራም እንዴት እንደሆነ አልገባንም። ወይዘሮ ባዩሽና ወይዘሮ ልበላት ጋይስ፣ እርግብን ወይዘሮ ልበላት፣ ወይዘሮ እርግብ ተፋጠዋል። እንግዲህ ተፋጠዋል። እርግብ ግን ይመቻት፣ አራዳ ነች። የምር ጭንቅላቷን ትጠቀምበታለች፣ በቃ ትጠቀምበታለች። እኔ እኮ ከዚህ ቀደም ብያቸዋለሁ፣ በቅርቡም ተናግሬያለሁ ይህንን ነገር። እነ ሜላት ለእርግብ ይቅርታ ያደርጉላታል። እርግብ የዋህና አስተዋይ መልካም ልጅ ነች። የሆነ ከጀርባዋ ያለ እንትን ስላለ ነው፣ ችግር ስላለ ነው እንጂ እሷ በራሷ መልካም ማንነት እንዳላት ነው የሚሰማኝ። መጨረሻ ላይ ሁሉም ይቅርታ ያደርጉላታል ብያችሁ ነበረ። ኢቭን ከነሱ ጋር ልትቀላቀል ትችላለች፣ እንደ ቤተሰብ ሄዶ የመጠያየቅ ነገር ይኖራል ብዬ ተናግሬ ነበረ። ገና እርግብ እንደመጣች አካባቢ ማለት ነው፣ ልጅ ተብላ እንደመጣች አካባቢ ይህንን ነገር ተናግሬያለሁ። በራሷ ይህንን ነገር አታደርግም፣ በኋላ ላይ ይቅርታ ያደርጉላታል፣ ብትታሰርም ምንም ያህል የከፋ እስራት ውስጥ አትገባም ብዬ ተናግሬያለሁ ይህንን ነገር። እና አሁን ድራማው ወደዛ የመሄድ ነገር አለ። ብቻ እስኪ ያለውን ነገር አብረን እናያለን። እርግብ ከባድ ቅጣት ይገባታል ምናምን የሚለውን ነገር እኔ እንግዲህ የህግ ነገር አላቅም፣ እንዴት እንደሆነ አላቅም። እሱን በምን መልኩ እንደምትመሩት እኔ አላቅም። ያው ከዚህ በፊትም ተናግሬያለሁ። እንደዚህ አይነት ፖሊስ አለ ወይ እያላችሁ ኮሜንት ላይ ስታግዙኝ ነበረ። እንደሱ አይነት ፖሊስማ ቢኖር እኔ አባቴ እንዴ እኔ ውጣ በቃ ውጭ ጠብቀኝ ሲሉ ላጥ እግሬ አውጪ ወደ ቤቴ። ያው የሆነ እንትን ሰምተው ወይም ደግሞ ሰምተው የተወኑበት ነገር እንደሆነ አስወገረባቸው አይደለ ጋይስ? ማለት እርግብ ለሆነ ዓላማ እንደመጣች የተረዱ አይነት አስመሰሉት። ብቻ የሆነ ግራ የገባው አይነት ነበረ የዛን ክፍል ላይ። እና አሁንም እንደዚህ አይነት ነገር ውስጥ እንዳትገቡ፣ ስህተቶችን እንዳትሰሩ የሚል ሀሳብ ነው ያለኝ። ብቻ በትናንትናው ክፍል ከዚህ የተለየ ነገር አለ ብዬ አላስብም። የተለየ ነገር ካለ እንግዲህ አሁን እናንተ ኮሜንት ላይ ያስቀምጡልኝ። ተምቹና አሲር ላይም በትናንትናው ክፍል ረጅም ጊዜ ወስዶ ነበረ። የነበረው ጭዊም አሪፍ ነው። ነገር ግን ምን ይዤ ነው ጋይስ፣ አለባበሳቸው አልቆዩም። ጎዳና ላይ ጎዳና ከወጡ እኮ እንደው 3 ሳምንት ምናምን አልፏቸዋል። ድክረት እያሉ ይምጡ እንጂ አጎትየው ብር እየላከ ከሆነ ኦኬ፣ ያንን ነገር ቢያስረዱን አሪፍ ነው። ገብቷቸዋል አይደለ? አጎቴ ብር ላከልኝ እኮ ምናምን ብለው ፏ ሊሉ ይችላሉ። ገብቷቸዋል አይደለ? ምንም ቢያደርጉ ያው ላውንደር ይሰጣሉ፣ ውጭ ሊያድሩ ይችላሉ ምናምን። እንደዚህ አይነት ነገር ሊፈጠር ይችላል። ጥሩ ሊለብሱ ይችላሉ፣ ጥሩ ሊበሉ ይችላሉ። ነገር ግን ጎዳና ላይ ከወጡ በኋላ ያለው ነገር እንደዚህ አይነት ነገር የለም። በትናንትናው ክፍል ነው አይደለ? አጎቴ ጋር ደውል ወይም ደግሞ ስልኩን አብራ ምናምን ብሎ ያወሩት። ስለዚህ በዛ መሀል ላይ ልብሳቸው የሆነ የመቆሸሽ እነሱም ጠቆርቆር ማለት ምናምን አይነት ነገር ውስጥ ቢገቡና እንደዚህ አይነት ነገሮችን ቢያሳዩን አሪፍ ነበረ። እንዴ አሁን እኮ ጎዳና ወጥቶ እንደዚህ ይቻላል እንዴ ጋይስ? ፏ ብልጭ ብሎ እኮ ነው ጋይስ። በዛው ልብስ አንድ የሚታዩት ጎዳና ከወጡ በዛው ልብስ እኮ ነው የሚያሩት። ለዛውም አፈር ላይ ምናምን አይደለ? አምር ላይ ምናምን አይደል? ወይም ደግሞ ካርቶን ላይ ምናምን የሚያወሩት አይደለ? ያንን ነገር አላሳያችሁንም። በተለይ መጀመሪያ አካባቢ የነበረው ነገር በጣም ያምር ነበረ። አሁን ግን የሆነ ግራ የተጋባ አይነት ነገር እያሳያችሁን ነው። እሱን ነገር ብታደርጉት አሪፍ ነው ብዬ አስባለሁ። በቃ ይሄ ልብሱ ይበጣጠስ ማለት አይደለም፣ ገና ነው፣ ገና አሁን የወጡት አይደለም። ነገር ግን ልብሱ ይቆሽሻል፣ ጫማቸው ይቆሽሻል፣ ፊታቸው ይጠቋቁራል። አሁን እኮ ወዛ ምናምን ጥብስ የሚበሉ ነው ይመስሉት እኮ ጋይስ፣ ቅቅል ምናምን የሚጠጡ ነው ይመስሉት እኮ። ሾርባ ነው የሚባለው፣ ሾርባ ምናምን የሚጠጡ ነው ይመስሉት እንዴ ጋይስ። ይሄ እኮ አባቴ ሸበላ እኮ ነው። ጎዳና እንደዚህ ካረገማ ምን ይሰራል ሰው ወደ ቤት እንዴ? በዚህ ኑሮ ውድነት የቤት ኪራይ ለምን ትከፍላለህ አባቴ? ውጭውን ቃኘት እያደረገ አዲስ አበባን ግራና ቀኝ የማደር ነው
እንዴ ተው እንጂ፣ ኧረ ተው እባካችሁ። ለማንኛውም ያው ብዙ ጊዜ ይናገራል ኖላዊ ድራማ ብቻ ሳይሆን የሚኖር ህይወት ነው እያልኩ መጥቻለሁ። አሁን ላይ ግን እያየሁት ያለው ነገር ትንሽ ቅር የሚያሰኝ ነገር እያየሁ ነው በተደጋጋሚ። ያው ይህም የሆነበት ምክንያት ያው ድራማውን ስላዘረዘሙት ነው። ያው ድራማው ማለቅ የነበረበት የሀና እውነታ ከወጣ በኋላ ነው። ነገር ግን ያው ቢዝነስ እስከሆነ ድረስ በጣም ተወዳጅ ስም ያለው ድራማ እስከሆነ ድረስ ድራማውን ክፍል እየጨመራችሁ አዲስ ታሪክ እየፈጠራችሁለት ወደፊት መውሰዱ ጥቅም አለው ብዬ አስባለሁ። ምክንያቱም አዲስ ድራማ ብትጀምሩ ቪው የዚህኛውን ያህል አይሆንም። ለምሳሌ የተጀመረ አዲስ ድራማ አለ አይደለ? የሚታየው 40 ሺህ 50 ሺህ ምናምን ነው። ይሄኛው ግን ምን ያህል እንደሚታይ ቼክ ማድረግ ትችላላችሁ። ኢቭን ሀና ያለችበት ድራማ ሆኖ እንኳን ኖላዊ ማነው ኑሐሚን ስንት ቪው እንዳለው ታውቃላችሁ? 100 ሺህ 200 ሺህ አይደለ? እራሷ ኖራበት እንኳን ማለት ነው። ከእሷ ውጭም ደግሞ የተለያዩ ልጆች ኖረውበት አደይ ላይ የሚሰሩ ልጆች ኖረውበት እነ ዴቭ ምናምን ኖረውበት ማለት ነው። እና ሀረግ ላይ የሚሰሩ ልጆች እነ ቤዛ ኖረውበት እነዛ ሁሉ ኖረውበት ቪው 200 ሺህ ምናምን ነው። በቃ ትልቁ 200 ሺህ ምናምን ነው።